የአዲስ አበባ የፕላንና ልማት ቢሮ ባለፉት 6 ወራት ውስጥ ከወረዳ እስከ ክፍለ ከተማ ከክፍለ ከተማ እስከ ቢሮ ባሉ ጽሕፈት ቤቶች የተከናወኑ አበይት የፕላን ትግበራዎችንና እቅዶችን ገምግሟል። የወረዳ ማዕከል ጥናት፣ የወንዝ ዳርቻ ጥናት፣ የኮሪደር ጥናት ብለን የምንላቸው በሙሉ ፕላን ናቸው። መዋቅራዊ ፕላኑ በዛ መሰረት ነው የከተማዋ ልማት የየአካባቢያችን ልማት እየተመራ ያለው። መንገዱ፣ ህንፃው፣ ግሪኑ በዚህ መሰረት ነው ፕላን እያስመራን ያለ ነው። ሰፋሪው፣ የልማት ተነሺው፣ በምደባ የሚወስደው ሰው፣ መሬት የሚሰጠው ኦቨርኦል በሁሉም አይነት በጨረታም ይሁን በምደባ የሚሰጠው መሬት ፕላንን ተከትሎ ነው ወይ? እንዴት ክሮስ ያደረግነው ነው? የሚሰጠው ግንባታ እሱን ተከትሎ ነው ወይ? በጥቅሉ ፕላን የመራን ነው ወይ? እኛ ያለነው የተቋቋምነው ይሄንን ለማስፈጸምና ለመፈጸም ነው። ስለዚህ ይሄን አንስተን እንገመግማለን። ሁልጊዜ ፕሮግረስ ይሄንን እናያለን ማለት ነው። ፕላን ማሻሻያ ጋር ዙሪያ የሚነሱና ከኮሪደር ልማትና ከአካባቢ ጥናት ጋር የተነሱና ከውስጥ ለውስጥ መንገድ ተያይዞ የሚነሱ በየክፍለ ከተማ የመጡ ጉዳዮችን ሰመራይዝ ተደረገው የቀረቡባቸው በእነዚህ ዙሪያዎች ናቸው። የሶስት የመልካም አስተዳደር ችግሮች ተለይተው የገቡትና በዚህ ደረጃ አንዳንዶቹ የተሰሩ አንዳንዶቹ ደግሞ ወደ ስራ የገባንባቸው ልዩ ትኩረት አድርገን የሰራባቸው ናቸው። ምናልባት የውስጥ ተጨማሪ የተሰራው በዚህ 6 ወር የውስጥ የመልካም አስተዳደር ችግር በተቋም ደረጃ ምን አለ? በፕላን ትግበራና እቅድ በኩል በርካታ ስኬቶች በተከናወኑበት ግማሽ ዓመት ከኮሪደር ልማት ጋርና ተያያዥ ፕሮጀክቶች የተሻለ አፈጻጸም የነበረበት ነው። በአበይት ስራዎች አንፃር በርካታ ስራዎች በጥሩነት ወስደናቸዋል። አንደኛ ከፕላን ዝግጅት አንፃር የመልካም አስተዳደር ችግር የሚፈቱ የወረዳ ማዕከላት፣ የወንዝ ዳርቻ ጥናቶች እንዲሁም ከኮሪደር ጋር ተያይዞ የነበሩ መልካም አስተዳደር ችግሮችን ሊቀርፉ የሚችሉ ጥናቶች በአማካሪ ተቋማት፣ በዩኒቨርሲቲዎች እና ከተለያዩ ባለድርሻ አካላት ጋር በመቀናጀት ያስጠናንባቸው ሁኔታዎች አሉ። ከዚህም አንዳንዶቹን ጸድቀው ወደ ተግባር የገባንባቸው አሉ። ከፕላን ዝግጅቱን በተያያዘ ትግበራቸው ምን ይመስላል የሚለውን ክትትል ያደረግንበት እንዲህ ቁጥጥርና የሳይት ምልከታ አድርገን መስተካከል ያለባቸውን ተቋማት ርምት እንዲያደርጉ ያደረግንባቸው የኦዲትም ግኝት ያገኘንባቸውን ደግሞ እንዲስተካከሉ ያደረግንባቸው እንደ ስኬት የምንወስዳቸው ናቸው። ከእቅድና ከሪፖርት አንጻር ተቋማት እቅዳቸውን በለማው የእቅድና ሪፖርት ሲስተም በዛ መሰረት ሁሉም ተቋማት 58ቱም የከተማ አስተዳደር ተቋማት በሲስተሙ መሰረት የፈርስት ኳርተሩም የመጀመሪያው ሩብ ዓመትና የ6 ወሩን ሪፖርት በሲስተሙ በወቅቱ እንዲያቀርቡ አስችሎናል። እዛ ላይ የሚታዩ ክፍተቶች በየጊዜው በተሰጡ ፊድባክ መሰረት እየስተካከሉ እየሄዱ ጥሩ እሱም ፕሮግረስ እያሳየንባቸው ናቸው። ቢሮአችን ከተሰጠን ተግባርና ኃላፊነት አንጻር ከከተማው ማህበራዊና ኢኮኖሚያዊ እንዲሁም ስፓሻል ፕላን ዝግጅቶችን የማዘጋጀት እቅዶችን የመገምገም የማዘጋጀት ሪፖርቶችን እስከ ምዘና ድረስ የሚሰራ ተግባር አለው። እነኚህ ስራዎች ዋና ዋና ስራዎች ቢሆኑም ዝርዝር ስራዎችን ደግሞ በከተማ ደረጃ ከተሰጡት ውጪ እንደ ቢሮ ምቹ የስራ አካባቢና ለተገልጋይ መልካም አገልግሎት፣ ፈጣን አገልግሎት ከመስጠት አንጻር ሰፊ ስራዎችን አቅደናል። እነዛ ስራዎች ደግሞ በአመቱ ውስጥ በ6 ወራት ውስጥ ሰፊ ስራዎች ተሰርተዋል። ጥሩ ውጤቶችም ተገኝተዋል። አሁን ባገኘነውም መረጃና ግምገማም ጥሩ ሂደት ላይ ያሉ መሆናቸውን ያየንበት ሂደት ነው። በሪፖርት ግምገማ ሂደት ላይ የተሳተፉ የክፍለ ከተማ ፕላንና ልማት ጽሕፈት ቤት ኃላፊዎችም የፕላን ትግበራና እቅድ ክንውንን በተለያዩ ዘርፎች ስኬታማ የነበረበት መሆኑን ነው። ባለፉት 6 ወራት በቁልፍ ተግባራትም በአብይ ተግባራትም እንደ ፕላንና ልማት ቢሮም እንደኛ ክፍለ ከተማም በጣም በርካታ ተግባራት ተከናውነዋል። በማህበራዊ ኢኮኖሚም በስፓሻል ዘርፉም እነዚህን ተግባራት በማቀናጀት ማህበረሰቡን ተጠቃሚ የሚያደርጉ በርካታ ተግባራትን ማከናወን ችለናል። ለአብነት እንደኛ ክፍለ ከተማ ብናይ የተቋምን ከማዘመን አንጻር የወረቀት አልባ ስርዓትን በጽሕፈት ቤታችን የዘረጋንበት
ሁኔታና አገልግሎቱን ፈጣን እንዲሁም ወጪና ጊዜን ቆጣቢ ያደረግንበት ሁኔታ አለ። ከአብይ ተግባሮቻችን አንጻር ስናይም የአውቶቡስ ተራ መልሶ ማልማት ጥናት ከማህበረሰቡ ጋር የጋራ በማድረግ ከሌሎች ባለድርሻ አካላት ጋር በመወያየት የጥናቱን መጨረሻ ያጠናቀቅንበት ሁኔታ አለ። ያው ሪፖርቱ በጥቅል በ2018 ይዘናቸው የገባናቸውን ዋና በቁልፍ ስራዎችም በአበይት ተግባራትም አቅደን ወደ ስራ የገባንባቸውን ተግባራት ይዞ ነው የቀረበውና አብዛኛውንም ተግባራት ስናያቸው በእቅዳቸው መሰረት የተፈጸሙ ተግባራት ናቸው። እንደዛ ሆኖ ነው ያገኘዋቸው። ከዛ ባለፈ ደግሞ ጠለቅ ብሎ ለማየት የተሞከረባቸው ጉዳዮች አሉ። እኛ በአበይት ተግባራት ይዘን የምንሰራቸው በማህበራዊ ኢኮኖሚ ዘርፍም በስፓሻል ፕላን አፈጻጸም ክትትል፣ ቁጥጥር፣ በስፓሻል ፕላን ዝግጅት እነዚህ የስፓሻል መሬትና መሬት ነክ ጉዳዮች ዙሪያም በጥልቀት ሪፖርቱ ለማየት የሞከረባቸው ሁኔታዎች አሉ። አዳዲስ ወደ ተግባር በገባንባቸውም ስራዎች ደግሞ እንደዚሁ በዝርዝር ከገቢ አሰባሰብ ጋር በፊት እንደ ፕላን የሚሰጡ አገልግሎቶች ከክፍያ ነፃ የነበሩበት ነው። ነገር ግን በዚህ አመት ስንሰራ የነበረው አብዛኛው አገልግሎቶች ወይም ደግሞ ስፓሻል ላይ የሚሰጡ አገልግሎቶች ወደ ክፍያ ስርዓት እንዲገቡና ከተማችን ላይ የምናደርጋቸው የልማት እንቅስቃሴዎች ላይ የራሱ አስተዋጽኦ እንዲኖረው ያደረገን ተግባራት በዚህ 6 ወር መፈጸም ችለናል። በተለይ አገልግሎቱ ቀልጣፋ እንዲሆን ከማድረግ አኳያ ምቹ ሁኔታዎችን ከመፍጠር አኳያ እኛም ክፍለ ከተማ ላይ ሁሉም ክፍለ ከተማ ላይ በሚባል ደረጃ በርካታ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። የመልካም አስተዳደር ችግር የሆኑ ችግሮችንም በአግባቡ ለይተን የመፍትሄ ሀሳብም አቅጣጫ እየሰጠን ማህበረሰቡ ተጠቃሚ እንዲሆን የማድረግ ስራ እየሰራን በተለይ መሬት ነክ አገልግሎቶች ላይ የሚሰጡ አገልግሎቶች ፕላኑን መሰረት አድርገው እንዲሰጡ ከማድረግ አኳያ ፕላኑን ጠብቀው ማህበረሰቡ ወደ ግንባታም እንዲገባ ከማድረግ አኳያ በርካታ ውጤቶች እያሳየን ያለንበት ሁኔታ ነው ያለው። በጉድለት ያሉ ደግሞ እነሱን እያረምን ከተቋማት ጋር ተቀናጅተን እየሰራን እንገኛለን። በርካታ ባለድርሻ አካላትን በስሩ ያሉት ፕላንና ልማት ቢሮ ከተቋማት ጋር ያለው ቅንጅታዊ አሰራር ከመቼውም ጊዜ በላይ ጠንካራ፣ በቴክኖሎጂም የተደገፈ ነው። ከቅንጅቱ አሰራር አንጻር በይበልጥ ከፕላን ትግበራ ጋር የሚመለከቱትን የመሬት ነክ ተቋማት እና ሌሎች የመሰረተ ልማት ተቋማት ጋር በጋራ ተቀናጅተን በከተማ አስተዳደር በወረደው ዳይሬክሽን መሰረት በክላስተር ቅንጅት መድረክ በጋራ በመፍጠር እዛ ላይ የሚነሱ ችግሮች በጋራ መፍትሄ እየሰጠንባቸው ከባለፈው አመት በዚህ አመት የተሻለ ለውጦች እያየንባቸውና በጋራ በመቀናጀት በርካታ ለምሳሌ አሁን ከመሬት ተቋማት ጋር በጨረታ የወጡ የሊዝ አገልግሎቶች አፈጻጸም ላይ ሲወርዱ ችግር የገጠማቸውን እነዛ ከመሬት ጋር ተቋማት ጋር ተቀናጅተን እንዲፈቱ ያደረግንባቸው ጉዳዮች አሉና ቅንጅቱ ከባለፈው በተናጠል ከምናደርጋቸው አንጻር በተሻለ ዘንድሮ በክላስተር መደራጀቱ በርካታ ስራዎችን በጋራ መገምገም አስችሎናል። ከሰዓትም ከጊዜም ቁጠባም ብዙ ረድቶናልና እሱ እንደ ጥሩ አድቫንቴጆች ወስደናቸዋል። ሌላው ከቴክኖሎጂ አንጻር ቅድም ያልኩት የተቋማት እቅድና ሪፖርት እንዲያቀርቡ ሲስተም ዲቨሎፕ አድርገናል እና ባለፈው በሙከራ ትግበራ ነበር ስንጀምር የነበረው። እሱን ሙከራ ትግበራ ላይ የገጠሙ ቻሌንጆች እንዲስተካከሉ ተደርገው በዚህ አመት ሁሉም 58 የከተማ አስተዳደር ተቋማት ወደ ሲስተሙ እንዲገቡ ያደረግንባቸው ሁኔታ አለና በሲስተሙ መሰረት ሪፖርታቸውን የመጀመሪያ ሩብ ዓመትና የ6 ወር ሪፖርት እንዲያስገቡ አስችሎናልና እንግዲህ ቢሮአችን በተለይ ከፕላን ተግባሪ ተቋማት ጋር በከፍተኛ ቅንጅት እየሰራ ነው። አጋጣሚ ሆኖ የአንድ ህንፃ ላይ የምንገኝ ተቋማት ነን። ከአንድ ህንፃም በዘለለ በቅንጅታዊ ስራዎች የጋራ እቅድና የጋራ መድረኮች የምንገመገምበት ውጤትን የምንለይበት ሂደት አለና ከዲጂታሉ አንጻር አሁን ቢሮአችን ከማዕከል እስከ ክፍለ ከተማ ድረስ ለተገልጋዩ ፈጣን የሆነ አገልግሎት ለመስጠት በቴክኖሎጂ በማስደገፍ በስማርት ኦፊስ የመጠቀምና ሌሎች ተጨማሪ ቴክኖሎጂዎችን ለምሳሌ የፕላኒንግ እና ሪፖርቲንግ ሲስተም በሁሉም ተቋማት ውስጥ ተግባራዊ እንዲደረግ ቢሮአችን ባበለጸገው ሶፍትዌር ይሄ ሪፖርትና እቅድ ወደኛ ቢሮ አንድ እቅድ አንድ ሪፖርት አንድ ምዘና በሚለው መርህ እየተሰራ ያለበት ሂደት አለና ጥሩ አበረታች ነገሮች አሉ። በቀጣይም ደግሞ በሂደት የክፍለ ከተሞችንም አቅም በማስተሳሰር
ብዙ ስራዎችን ለመስራት አቅደን ወደ ተግባር የገባንበት ሂደት አለ የሚለውን ነገር ለማንሳት ነው። እንደ አጠቃላይ በስነ ምግባር ትግሉ ዙሪያ የንቅናቄ መድረኮች 2 መድረኮች ያው አዳዲስ አሰራሮችን ወደ ተቋም ማምጣት አንዱ የተቋም ግንባታ ስራ ነው የሚሆነው ማለት ነው። ቢሮን መገንባት ማሳመር ብቻ ሳይሆን አሰራርን ደግሞ ማዘመን አንዱ ስራችን ነው። እንደ አዲስ ከተማ ክፍለ ከተማ ፕላንና ልማት ጽህፈት ቤት በ2017 ከኢኖቬሽን ጽህፈት ቤት ጋር በመነጋገር በራስ አቅም የመረጃ መለዋወጫና የዳታ ማኔጅመንት ሲስተም በራስ አቅም ያበለጸግንበት ሁኔታ አለ። እሱንም ወደ ሙሉ ትግበራ ማስገባት ችለናል። ከሁሉም ተቋማት ጋር ስለምንገናኝ ከሁሉም ተቋማት ጋር ያለንን ግንኙነት ወደ ወረቀት አልባ መቀየር ችለናል ማለት ነው። የሚልኩትም የምንልከውም ወረቀት አልባ ነው ማለት ነው። በዚህም አገልግሎቱን ፈጣን እናደርገዋለን፣ ወጪንም ይቆጠባል ማለት ነው። የሚላኩ መረጃዎችም እዛው ዳታቤዝ ላይ እዛው የሚደራጁበት መንገድ የተሻለ ነው ማለት ነው። ከማህበራዊ ጋር ሳይሆን ከመሰረተ ልማት ተቋም ጋር በቅንጅት ከምንሰራቸው ተቋማት ጋርም መረጃዎችን የአውቶካድና የጂአይኤስ ሶፍትዌሮችንም ሰፖርት በሚያደርግ መንገድ ከነሱ ጋር መረጃዎችን የመለዋወጥና በፍጥነት ግብረ መልሶችንም የመስጠት ስራ የምንሰራበት ሲስተም ዴቨሎፕ ማድረግ ችለናል ማለት ነው። ከቴክኖሎጂ አኳያ ኖርማሊ ወረቀት አልባ አገልግሎቶችን እየሰጠን እንገኛለን። እንደ ተቋም እንደ ፕላንና ልማት ጽህፈት ቤት በተለይ ከተቋም ከቢሮ የሚላኩ ደብዳቤዎችን እና መረጃዎችን ኦንላይን ነው አገልግሎት እየሰጠን ያለ ነው። በዛ አግባብ ነው ስራ እየሰራን ያለ ነው። ሌሎች ቴክኖሎጂዎችን የምንጠቀመው ደግሞ በተለይ አገልግሎቶቹ በአግባቡ ማኔጅ ተደርገው የመረጃ አያያዝ ስርዓታችን በአግባቡ ዘመናዊ እንዲሆን የማድረግ ስራም በደንብ እየሰራን ያለንበት ሁኔታ ነው ያለው። በተለይ ቅሬታ አሁን በወረቀት ከማቅረብ ይልቅ ኦንላይን ማህበረሰቡ የራሳችን የቴሌግራም ቦት ከፍተን በዛ ነው መረጃ እየተቀበልን ያለን። ቅሬታው በደረሰን ጊዜ ወርደን በአካል ወረዳው ላይ ችግሩን ፈተን የምንመጣበት ሁኔታ እየፈጠርን ያለንበት ሁኔታ ነው ያለው። እንደ አቃቂ ክፍለ ከተማ የቴክኖሎጂ ብልጸጋው እንደ ክፍለ ከተማም ጭምር በትኩረት ተይዞ ሲሰራበት የነበረ ነው። ፕላንና ልማት ጽህፈት ቤት ደግሞ ፕላንና ልማት ቢሮ ወደ ሪፎርም ከገቡ ተቋማት አንዱ ነው። ስለዚህ እነዚህ የሪፎርም አላባውያን ተብሎ የተያዘው አንዱ ቴክኖሎጂ ነው። ከተማችንን በቴክኖሎጂ ማበልጸግ ስማርት የሆነች ስሉጥ የሆነች ከተማ መፍጠር የሚለው ላይ የራሱን አስተዋጽኦ ማበርከት ስላለበት እኛም እንደ ፕላንና ልማት ጽህፈት ቤት ፒዲኤፍኤምኤስ የሚባል የመረጃ መለዋወጫ ከዚህ በፊት ከመሬት ከግንባታና ከመሬት ይዞታ ምዝገባ ጋር የምናደርጋቸው የመረጃ ልውውጦች በወረቀት የነበረበትን አሁን በቴክኖሎጂ እንዲሆንና በምንፈልገው ጊዜ ደግሞ እንዲመጣ ያደረግንበትን ቴክኖሎጂ ማበልጸግና ወደ ተግባር መግባት ችለናል። በደንብ ደግሞ በዚህ ዓመት የሰራ ነው ስማርት ኦፊስ ላይ ደብዳቤዎች ከከተማ እስከ ክፍለ ከተማ ድረስ ያለው መረጃ ልውውጥ በስማርት ኦፊስ እንዲሆን በደንብ ስንሰራ ነበር። በዚህ ላይ ውጤታማ ስራዎችን ሰርተናል ማለት እችላለሁ። ይሄን በ6 ወር በግማሽ ዓመቱ በርካታ ስኬቶች በተገኙበት የፕላንና ልማት ቢሮ እቅድና ትግበራ ለማጠናከርና ለማስቀጠልም ቀሪ ጊዜያቶችም የጎደሉት የሚሞሉበት የእቅድ ትግበራም ሂደት እንደሚሆን ነው የተመላከተው። ቀደም አፈጻጸሞችን ስንገመግም የታዩ በተለይ ከጥናት ስራዎች የጀመርናቸው ከወንዝ ዳርቻ ከመልካም አስተዳደር የሚፈጥሩ የኮሪደር ጥናቶች እንዲሁም የወንዝ ዳርቻና የወረዳ ማዕከላት ጥናት እነዚህ ለበርካታ ህብረተሰብ የችግሮችን መፍትሄ ይሆናሉ ብለን የጀመርናቸው ጥናቶች አሉና በየደረጃው ከህብረተሰቡም የመነሻ ውይይት ያደረግንባቸው አሉና እነዚህ ላይ በአጭር ጊዜ ያጠናቀን ወደ ስራ እንዲገቡና እነዚህ የሚያነሷቸው ህብረተሰቦች ምላሽ እንዲያገኙ እንጠብቃለን። ስለዚህ እሱኛው ላይ ትኩረት አድርገን እንሰራለን። ከዝግጅቱም ባለፈ እንደ ዝግጅቱም ትግበራውንም ተቋማት የተለያዩ ጥሰት የሚፈጽሙ ከሆነ ጥሰቱ ላይ ክትትል አድርገን እርምት እንዲወሰድባቸው ማስታወቂያ የሚደረግባቸውም ካለ ማስታወቂያዎችና እስከ እርምት እርምጃ ድረስ የምንወስድባቸው ይሆናል። ሌላው የምዘና ስራውን ከሌላ ተቋማት ጋር በመቀናጀት መረጃውንና የጥናት ስራዎችም አደራጅተን የምንሄድባቸው ይሆናል። እንደ ችግር ብለን የለየናቸው ዋናዎቹ ምናልባት የጥናት ስራዎችን በበርካታ ሁኔታ ስለምንሰራ ከተቋማት ጋር የነበረው የመረጃ ልውውጥ የተወሰኑ መረጃዎችን በጥራት አለመስጠት አንዱ ችግሩ ነበር። አንዳንዱ ተቋማት ደግሞ የምንልካቸው የሪፖርት የመረጃ መሰብሰቢያ ቅጻቅጾቹን በዛ መሰረት አደራጅቶ አለመላክ ነበርና እነሱን
ከነሱ ጋር መቀናጀት እንዲስተካከል ያደርግባቸው ነው እና በጥራት የቀረበ መረጃ መሰረት አድርጎ የሚመጡ የጥናት ፋይንዲንጎች ወይም ውጤቶች ህብረተሰቡ ላይ የሚፈጥሩ ችግሮች ሊኖሩ ስለሚችሉ በጥራት የመጡ መረጃዎች ላይ ትኩረት አድርጎ ለመስራት ከተቋማት ጋር በጥሩ መቀናጀት እየሰራንባቸው ናቸው። ቢሮአችን በከተማ ደረጃ ሪፎርም ውስጥ ከገቡ ተቋማት አንዱ ነውና አሁን ባሳለፍናቸው የሪፎርም ስራዎች ጥሩ ውጤቶች መጥተዋል ማለት ይቻላል። በቀጣይ ግን አሁንም ቀጣይ መስራት ያለብን ጉዳዮች አሉ። ለምሳሌ ከሰው ኃይል አንጻር አንዱ በየደረጃው ያለ ክፍተት ነው። እስከ ወረዳ ድረስ ያለውን የሰው ኃይል የማሟላት ወሳኙ የመጀመሪያው የሰው ኃይል ስለሆነ፣ ሌላው ከአቅምን ከመገንባት አንጻር ይሄን የሰው ኃይል በእውቀትም በሙያም በክህሎትም የማሳደግ ስራዎች መሰራት አለባቸው በስልጠናዎች። ከዚህ ውጪ ቢሮ ባለው በጀት ተጠቅሞ ሌሎችንም ተጨማሪ ነገሮች በማሰባሰብ ቢሮዎችን ምቹ የስራ አካባቢ ከማድረግ አንጻርና የተለያዩ ስራዎችን ሰርቶ ለተገልጋዩ ፈጣንና ተመጣጣኝ የሆነ አገልግሎት እንዲሰጥ የማድረግና የተገልጋዩንም ሆነ የሰራተኛውን እርካታ ለመጨመር የሚሰሩ ስራዎች አሉና እሱ ላይ ትኩረት አድርገን እንሰራለን ማለት ነው። እንግዲህ የህዝቡ ፍላጎት ከጊዜ ወደ ጊዜ እየጨመረ ነው። በዛው ልክ እኛም ደግሞ ብዙ ስራዎች መስራት ይጠበቅብናል። ከዚህ አንጻር አሁን ያሉትን ነገሮች በማሳደግ የበለጠ ይሄ ቢሮ የሚሰጠውን አገልግሎት በብቃት እንዲሰራ የማድረግ ስራዎች በቀጣይ እንሰራለን። በቀጣይ ወራት ትኩረት አድርገን የምንሰራቸው ስራዎች የመጀመሪያው ያው የፕላን ዝግጅት ስራዎቻችን የሚሆኑት ከፕላን ዝግጅት አንጻር ያው ከተማ መመራት ያለበት በፕላን ስለሆነ ጥራት ያላቸው ፕላኖችን የወረዳ ማዕከል ጥናቶችን በአጭር ጊዜ አጠናቆ መውጣት ይጠበቅብናል። ከተቋማት የሚቀርቡ ጥያቄዎችን ደግሞ የከተማውን ፕላን መሰረት አድርገው ተግባራት እንዲያከናውኑ ፈጣን ምላሽ መስጠት፣ የሚሰሩ ግንባታዎች የተለያዩ ፕሮጀክቶች ደግሞ ፕላኑን መሰረት አድርገው ብቻ መሆን ስላለባቸው እሱ ጋር የክትትልና ቁጥጥር ስራዎችን አጠናክሮ መቀጠል፣ የግንዛቤ ማስጨበጫ ስራዎችን አጠናክረን መቀጠል ይጠበቅብናል። ክፍተቶች ሲኖሩ ደግሞ አስቸኳይ እርምጃ እንዲወሰድ የማድረግ ስራ፣ ፕሮጀክቶችም እንደዚሁ በፕላኑ መሰረት ማህበረሰቡ ሊጠቅሙ በሚችሉ መንገድ ተፈጻሚነታቸውን የመከታተል ስራ እንሰራለን። በ5 ዓመትና በ10 ዓመት የልማት እቅድ ይዘን እየተገበርናቸው ያሉ ተግባራትንም በቀጣይ 6 ወራት መሬት የነኩ መሆናቸውን የመከታተል ስራ በልዩ ትኩረት የምንሰራ ይሆናል ማለት ነው። የፕላንና ልማት ቢሮ ዓላማ አንደኛው ያው በዘመናዊ ፕላን የምትመራ ከተማ ሆና ማየት እንደመሆኑ መጠን ከተማችን በማህበራዊ ዘርፉም በስፓሻል ዘርፉም መሬት ህብረተሰቡን የነካ ተጨባጭ ውጤቶች ማምጣት ይኖርብናል። ስለዚህ ከተማ አስተዳደራችንን ከማገዝ አንጻር የሚመጡ ሪፖርቶች ተጨባጭነታቸውን እያረጋገጡ ከመምራት በኢንስፔክሽን እየደገፉ ውጤቶቹ ምን ላይ ነው ያሉት የሚለውንም እያረጋገጥን ከመሄድ አንጻር ምንፈልገው ደረጃ ላይ ደርሰናል ማለት አይቻልም። እዛ ላይ በደንብ ማጠናከርና መስራት መቻል አለብን። በስፓሻል ዘርፉም እንደዚሁ በኮሪደር ልማት የምናያቸውን ውጤቶች እስከታች ድረስ ያለው አፈጻጸም በፕላን የሚመራ ከማድረግ አንጻር በደንብ አጠናክረን መስራት አለብን የሚል መልእክት ነው ያለን። አሁን ከ6 ወር ግምገማ አኳያ ያየናቸው ጉድለቶች በተለይ የወረዳ ማዕከላትን ቶሎ አጠናቆ ወደ ስራ ከማስገባት አኳያ በቀጣይ በ1 ወር በ2 ወር ተጠናቀው ፕላኑም ጸድቆ ወደ ትግበራ የምንገባበት እድል እንደሚፈጠር አቅጣጫም ተቀምጧል። ያን አቅጣጫ ደግሞ ተግባራዊ እናደርጋለን ብዬ አስባለሁ። በመቀጠልም እኛ የምንሰጣቸው አገልግሎቶች በተለይ የፕላን አስተያየት እንዲሁም አዳዲስ የፕላን ዝግጅቶች ወደ ክፍለ ከተማ ሲወርዱ ለተቋማት ፕላን ለተግባሪ ተቋማት መረጃውን በአግባቡ አድሬስ እያደረገ ተገልጋዩ ወይንም ማህበረሰቡ በተለይ አገልግሎቱን ለማግኘት በቅንጅት አሁን ባለው አሰራር አደረጃጀት አለ። የክላስተር አደረጃጀት ተቋቁሟል። መሬት ነክ የሚል የክላስተር አደረጃጀት አለ። እሱን አደረጃጀት ተጠቅመን አገልግሎቱ ላይ በልዩ ትኩረት እንሰራለን። ሪፎርም ውስጥ ከገባው ቢሮ ውስጥ አንዱ እንደመሆኑ መጠን ከሁሉም ባለድርሻ አካላትና ከጽህፈት ቤቱ ወይም ከቢሮ ሰራተኞች በዛም ብዙ ይጠበቃል። የህብረተሰቡ ፍላጎት፣ የህብረተሰቡ የልማት ጥያቄዎች፣ የመልካም አስተዳደር ጥያቄዎች ሙሉ ለሙሉ አልተመለሱምና ይሄን ለመመለስ ሌት ተቀን መስራት ይጠይቃል። ጊዜያችንን በአግባቡ መጠቀም ያስፈልጋል። ስለዚህ ከማዕከል ከቢሮ እስከ ወረዳ ያሉ ባለሙያዎች በቅንጅት የመስራት ህብረተሰቡ ደግሞ ባለው አቅም ከቢሮ ጋር በጋራ በመቀናጀት ብልሹ አሰራሮችን የመታገልና የሚሰጡትን አገልግሎቶች ቀልጣፋ እንዲሆኑ የራሱን እገዛ ማድረግ ስላለበት ሁሉም ተቀናጅቶ ከሰራ
እነኚህ ነገሮች ስለሚለወጡ ሁሉም አካላት ይመለከታል የምንለው አካላት በሙሉ ድጋፉን እንዲያጠናክርልን በዚህ አጋጣሚ ለማስተላለፍ እፈልጋለሁ።